መሪያ ጥቅሱን ላንብብ። ያለንበት ቦታ ምዕራፍ 2 ራእይ ላይ ቁጥር 11 ዛሬ ስለዚህ ቤተክርስቲያን ስለ ሰርምኔስ ምናልባት የመጨረሻውን ክፍል እናያለን። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ የሚለው በሰባቱም አብያተ ክርስቲያናት ውስጥ ስላለ እሱ መጨረሻ አብያተ ክርስቲያናትን በሙሉ ስንጨርስ ነው የምንነጋገርበት። ግን ድል የነሳው በሁለተኛው ሞት አይጎዳም ይላል። ይህንን ነው የምናየው። ድል የነሳው በሁለተኛው ሞት አይጎዳም። እንደው እንዴት ነው የገባን ይሄ ሁለተኛ ሞት? ድሮ እንዴት አስተማር ነው? እኔ የነበረኝ ትምህርት ምንድነው? የራሴን ላቅርብና የመጀመሪያው ያው በአዳም ነው የተረጎምኩት። መጀመሪያ አዳም የሞተው ከእግዚአብሔር ሲለይ ነው። ስለዚህ የመጀመሪያው ሞት መንፈሳዊ ሞት ነው። ሁለተኛ ሞት ደግሞ በ930 ዓመቱ ሞቷል። ስለዚህ ሁለተኛ ሞት አይጎዳም። ከዚህም ተነስተን አንዳንዶቻችን የስጋ ሞትም የለብንም ብለን ነበር። እንዲህ ነው የገባን። አሁን ደግሞ ምንድነው የምሰማው? ሁለተኛ ሞት ማለት ሲኦል ነው። ሰዎች ከሞቱ በኋላ የሚገቡበት ስፍራ ሁለተኛ ሞት ነው የሚል ነው። አሁን በተረዳሁት መረዳት ደግሞ ሁለቱም አይደለም። ሁለተኛ ሞት ሁለቱም አይደለም። ሁለተኛ ሞት በመጽሐፍ ቅዱስ ዕለት የምንሞተው እንደሆነ ነው የሚያሳየው። ግን አይጎዱም ሲል ድል ለነሳው በሁለተኛ ሞት አይጎዳም ሲል አያገኘውም ማለት ነው። አይነካውም ማለት ነው። እሱ ይመስላል አይጎዳም አይነካውም ይመስላል። አይደለም። ከሞት ውስጥ የሚወጣ ነገር አለ አይደል? ከበላተኛ ውስጥ መብል ወጣ፣ ጥፍጥ ወጣ አይደል? የሚጣፍጥ ነገር የወጣው ከሬሳ ውስጥ ነው። ኃይለኛ ነገር፣ ህይወት ያለው ምግብ ያለው ነገር የተገኘው ከሞተ ነገር ውስጥ ነው። ስለዚህ ያ ነገር አያሳጣኝም። ሞት የሚጣፍጠውንና ኃይለኛው ነገር ከእኔ አያሳጣም። ገሎኛ አያልፍም። ሞቱ ግን በእኔ ምን ይሰራል? ህይወቱን ይሰራል ማለት ነው። ስለዚህ ይህ ማለት ልጆች ወይም ድል ነሺዎች በምንም አይነት በሁለተኛ ሞት አያልፉም ማለቱ አይደለም። ሁለተኛ ሞት አይጎዳም። ብዙ ሰዎች በሁለተኛ ሞት ይጎዳሉ። ብዙ ሰዎች በመጣባቸው ሞት ይጎዳሉ፣ ይሰባበራሉ። እንደገና ለመነሳት ሲጥሩ እናያለን። ስለዚህ ይሄ ማለት የተስፋ ቃል ነው። ሁለተኛ ሞት አይለማመዱም፣ በእርሱም ውስጥ አያልፉም የሚል አባባል የለውም የመጽሐፉ ትርጉም ማለት ነው። ስለዚህ ይህንን በደንብ ማየት ይኖርብናል። በዚህ ውስጥ በማለፍ በዚህ በሁለተኛው ሞት ውስጥ በማለፍ ሁለተኛው ሞት መጀመሪያ ላንብብላችሁ። ሁለተኛ ቆሮንቶስ ላይ ምዕራፍ 4 ይሄ ሰው የሚለው ነገር ጳውሎስ ነገር ግን የኃይሉ ታላቅነት ቁጥር 7 ከእግዚአብሔር እንጂ ከእኛ እንዳይሆን ይህ መዝገብ በሸክላ ዕቃ ውስጥ አለን ይላል። ከላይ በጨለማ ብርሃን ይብራ ያለ የእውቀትን መዝገብ በእኛ ያስቀመጠ የክርስቶስን መገለጥ በእኛ እንዳስቀመጠ ከተናገረ በኋላ ነው ይህ ታላቅ መገለጥ ከእግዚአብሔር እንጂ ከኛ እንዳይሆን ይህ መዝገብ በዚህ ሸክላ ውስጥ አለ ይላል። ሁለት ነገር ነው አይደል? አንድ መዝገብ አለ፣ የእውቀት መዝገብ። እንደገና ደግሞ ሸክላ አለ። ሸክላው የተቀመጠው መዝገቡ የተቀመጠው ሸክላ ውስጥ ነው። ምንድን ነው የሚለው? ከዛ በኋላ በሁሉ እንገፋለን እንጂ አንጨነቅም ይላል። በመገፋት
ጭንቀት ካለ ሁለተኛ ሞት ጎቶናል ማለት ነው። ይሄ ሰው እንገፋለን፣ አንጨነቅም፣ አልጎዳውም ማለት ነው። ወይም አይጎዳም። እናመነታለን እንጂ ተስፋ አንቆርጥም። በማመንታት ውስጥ የሚመጣው ተስፋ መቁረጥ አደገኛ ነው አይደል? ሌላ ነገር እንድትወስን ያደርግሃል። ግን በማመንታት ውስጥ በሆነው ሁለተኛ ሞት ተስፋ አንቆርጥም። እንሰደዳለን እንጂ አንጣልም። ስለዚህ ስደቱ አለ ማለት ነው። ይሄ ነው ሁለተኛ ሞት። እንወድቃለን እንጂ አንጠፋም። የኢየሱስ ሕይወት ደግሞ በስጋችን ይገለጥ ዘንድ ሁልጊዜ የኢየሱስን መሞት በስጋችን ተሸክመን እንዞራለን። ምን ያደርግልናል? አልቋል እኮ አይደለም? ተፈጽሟል እኮ። ምንድን ነው የሚያደርግልኝ? የኢየሱስ ክርስቶስ ሞት በእኔ ላይ የሚሸከምበት ነው። በእኔ ውስጥ መሞት የሚገባው ብልት አለ። ብልቶቻችሁን ግደሉ አይደል? የሚሞት ብልት አለ። ስለዚህ ያንን ሞቱን የእሱ ሞት ደግሞ ለኃጢአት ሞቶ ለጽድቅ መኖር ነው በህይወቱ ሁሉ ማለት ነው። ይሄ የአንድ ጊዜ ጉዳይ አይደለም። ለኃጢአት ሞቶ ለጽድቅ መኖር በየዕለቱ የኢየሱስን ሞት ተሸክም። የእርሱ ሞት ከከተማ ውጭ መውጣት ነው። በከተማ ውስጥ ካለው ነውር ጋር አለመመሳሰል ነው። የከተማ ውስጥ ነውር ያው የሃይማኖት ነውር ነው። እሱን አለመንካት ነው። የኢየሱስ ሞት በስጋችን ተሸክመን እንዞራለን ይላል። የኢየሱስ ሕይወት ደግሞ በሚሞት ስጋችን ይገለጥ ዘንድ። በሚሞት ስጋዬ ማን ይገለጣል? የኢየሱስ ሕይወት። ስለዚህ የኢየሱስን ሞት ቀድሞ መሸከም አለብኝ። የእርሱ ሕይወት በሚሞት ሰውነቴ እንዲገለጥ ቀድሞ መሆን ያለበት ሞቱን መሸከም ነው ማለት ነው። ይሄ ነው ሁለተኛው ሞት። ማንም የማያመልጠው አመነ አላመነ፣ ጌታ ተቀበለ አልተቀበለ የራሱ ጉዳይ ነው። ሁለተኛ ሞት የሁሉ። ምክንያቱም ሲኦል ለሁሉም ከሆነ ማለት ነው አይደል? የእግዚአብሔር መንግስት ለሁሉ እንደሆነች ሲኦል ለሁሉም ናት። ማንም ጌታን ስለተቀበለ ከሲኦል አያመልጥም የምለው ሰው ሊገባቸዋል። ያ ገደሉ አይደለም፣ ያ ጉድጓዱ አይደለም። እሱ ማየት አለ። የሞትና የሲኦል ቁልፍ ምን ብሎ ወስዷል። የሆነ ቦታም ከሆነ ጉድጓድም ከሆነ ቁልፍ ያለው ነው፣ ተወስዷል እሱ። ኦኬ። በዚህ ውስጥ በማለፍ ህይወታችን ይሰራል ማለት ነው። ይሄ እግዚአብሔር አሰራር ስራውንም ይፈጽማል። ይሄ ሞት በእኛ ውስጥ ስራውን ይፈጽማል። ይሄ ሁሉ ቢሆንም አሁን ይሄ ሰው እንዳለው ቀጥሎ ምን ይላል መሰላችሁ? ስለዚህ ሞቱ በእኛ ህይወቱ በእናንተ ይሰራል። እንዴት አይነት ነገር! ለምን በእኔ ላይ ሞት? ለዛም የተመረጠ አለ ማለት ነው። ለዛም የተጠራ አለ ማለት ነው። ሞቱ በእኛ ህይወቱ በእናንተ። የቱ ይሻለናል? አረ ህይወቱ በእኛ ይሻል። አረ ሞቱ በማን ይለፍ? በሌሎች ቦታ ይሄ ምንድነው ቤተ ሙከራ የሚሰራባቸው ሰዎች አሉ። በኩራት ናቸው እነሱ። መራራ ነገር አላለፈባችሁ? በጣም የሚያቃጥል ፈተና በህይወታችሁ አላለፈም? በቃ አንተርፍም አላለም? ግን መጽሐፍ ምን ይላል መሰላችሁ? አይጎዱም ነው። አይጎዱም። በእምነታችን ብዙ ነገር ደርሶብናል። እኔ ይህን መልእክት ሳዘጋጅ ትዝ ያለኝ የራሴ ቤት ነው። ዶቢና ትዝ ያለች የመጨረሻ ሁለቱ ልጆች የተወለዱት በስቃይ። እንዴት ላስረዳ?
የመጨረሻ ስቃይ። ምክንያቱም ከዛ በፊት ይሄ ዶድነም የሚሉት ነገር ኦፕራሲዮን አድርጋ ነበር። ለካ ማህፀኑ እየሰፋ ሲሄድ ያ ነገር ያስቸግራል ይመስለኛል። ምግብ በፍጹም አያልፍም። ያ እሳት ነበር ለኛ፣ ያ ትልቅ መከራ ነበር። ግን የሚገርማችሁ ነገር ክርስቶስን አልተውም። ለምንድን ነው ያልተጎዳ ነው ብለን ስናስብ ክርስቶስ ከኛ ጋር ይሄድ ነበር። ለሁሉም ሰው እንደዚህ ነው። ተፈልገው አይደለም የመጡት እነዛ ሁለት ልጆች፣ በተፈለገ ጊዜ አይደሉም ቢያንስ። ነገር ግን መጡ። በጭንቅ ነው። ለካ በጭንቅ ትወልጃለሽ ቤቴ ላይ ነው ያየሁት። ይሄ ጭንቅ ነው። ሁለተኛ ሞት አልጎዳኝም። በዚህ ምክንያት ሰውነቷም ወደ ሞት አልሄደም። የእምነት ለውጥም አላረግንም። በዚሁ በመንግስት ወንጌል ነበር። አልተጎዳንም። ጉዳት የለም። እሳቱ ግን አለ። በወጀብና በአውሎ ነፋስ ውስጥ ባለፍ ጊዜ አይደል? በነበልባል ወይም በእሳት ባለፍክ ጊዜ ምን ይሆናል? አያቃጥልህም ነው የሚለው። አይፈጅም፣ አያሰጥምህም። የነዛ ሶስት ወጣቶች ጉዳይ ድርሰት ነው ብለው ከፈለክ። አንዳንድ ሰዎች እንደዛ ነው የሚሉት። እስራኤሎች ብሉይ ኪዳንን የጻፉት እንደሚመቻቸው አድርገው ነው የጻፉት። ሶስት ወጣቶች እሳቱ 7 እጥፍ ነደደ አይደል? ሞት አይደል እንዴ? ያውስ ያ እሳት እኮ ሞት ነው። በቃ አመድ የሆኑ ዘንድ ነው የተጣሉት። ምን አለፋችሁ? ነገሩ ደግሞ እውነት ነው። ስጋን በዛ ነበልባል ውስጥ ብትለው አመድ ነው የሚሆነው። ይጠቁራል አይደል? አይደል? መልኩን ይቀይራል። ከዛ በኋላ አመድ ነው የሚሆነው። ለዚህ ነው የተጣሉት። ሁለተኛው ሞት አይጎዳም። ድል ለነሳው በሁለተኛ ሞት አይጎዳም። እንዴ ሶስት ሰው አልነበረም እንዴ የጣለው? አራተኛው የመልአክ ልጅ ይመስላል ያለው። ሃሌሉያ! የሚብለጨለጨው የጌታ ፊት የሚመጣው በዛ ሲኦል ውስጥ በተወገዘው ሊደርስብን እንዳይችል በኢየሱስ ክርስቶስ አምነናል በሚባለው ሲኦል ውስጥ ያ መልክ ይብለጨለጫል። የታየው መልክ የልጁ መልክ ነው፣ የነሱ አይደለም። አራተኛው ነው የጎላበት አይደል? አራተኛው እነዚህ እንኳን እኛኑ ነው የሚመስሉት፣ ግን አራተኛው የማን ይመስላል? ሃሌሉያ! እና አንዳንዴ እንደዚህ አትሉ? ምን አለ እግዚአብሔር እዚህ ሰዓት ውስጥ ባይከተኝ፣ ምን አለ 7 እጥፍ እስከሚነድ ድረስ ለምን ጠበቀ እግዚአብሔር? ዝናቡን አምጥቶ አያጠፋውም? ለሱ ቀላል ነው አይደል እንዴ? አይደለም፣ ጥቅሙ ነው የሚበልጠው። ከወጡ በኋላ የተወሰነው ውሳኔ ልዩ ነው። ያ ነው እግዚአብሔር የሚፈልገው በህይወታችን። እግዚአብሔር ይመስገን። ክፍሉን ማንበብ ትችላላችሁ። ዳንኤል 3 ላይ እኔ አላነበውም። አስፈሪ ሌሊቶች፣ ቀን ሌሊት ሲሆን በህይወታችን እንደው የነደደና የጋመ እሳት አያልፉም ያልናቸው ቀናት፣ የሞት ጽልመት። ምናልባት ይሄ የምለው ነገር አልደረሰባችሁ ይሆናል። አይድረስባችሁ ግን እንዲህ ስለመረቅኳችሁ አይቀርም። ባለፈ እንዳልኳችሁ እንደ ጭናችሁ ልክ ይህንን ያ ነገር ያመጣው ይሆናል። ምን አለ ይሄ ቀን ቢያጥር አለኩ አይደል? ስለተወደዱት ያ ቀን ባያጥር ስጋ የለበሰ ሁሉ ባልዳነም ነበረ ነው የሚለው። ስለዚህ ቀኖቹ እንዲያጥሩልን እኮ ለምነናልኝ። በጣም በብዙ ሁኔታ ውስጥ ገብተናል። የተፈራረቀብን ነገር በጣም ብዙ ነው። ግን ኢየሱስ ክርስቶስ ደግመዋለሁ ከኛ ጋር ስለሆነ አንጎዳም። ሁል ጊዜ እኔ ከናንተ ጋር ነኝ። ጥቅሱን እርሱት ከፈለጋችሁ። ኮንፌስ አታርጉት። አንዳንዴ በመከራው ስትሆኑ
እርሱ ግን አይርቅም። እርሱ አለ። አንዳንዴ ኮንፌሽናችን አይደለም የሚያድነን፣ ነቅተን ክርስቶስ ያጥቅስ ስላሰብን አይደለም። እንኳን እሱን አይደለም በመስታወቴ ላይ ጧት እንዳየው የለጠፍኩት ጥቅስም ረሳዋለሁ። ጀስት ፊቱን አይቶ እንደሚረሳ አይደል? እንደዛ ነው። እርሱ ግን እንዴት ይረሳል? ክብር ለእግዚአብሔር ነው። በፍጹም አይለወጥም። እሱ አይረሳንም። ስለዚህ ቆምን፣ አሁንም እንናገራለን ኢየሱስ ክርስቶስ እንደሚያድን ማለት። ስለዚህ በእሳት ውስጥ ትገባለህ፣ በአውሎ ነፋስ ውስጥ ታልፋለህ። መንገድ አለው ግን እግዚአብሔር በወጀብና በአውሎ ነፋስ ውስጥ መንገድ አለው እንላለን። አይ ጥቅሱ ደስ ሲል መድረክ ላይ ሲጠቀስ እኛም ስንጠቅሰው ደስ ይላል። በወጀብና በአውሎ ነፋስ ውስጥ መንገድ አለው። ታዲያ እኮ ሳትገባ እንዴት ነው የምትለው? እንዴት ነው እንለዋለን። እንደውም እቺ ግድግዳ ላይ ልትገኝ ትችላለች። አባይ ቤት ውስጥ በወጀብና በአውሎ ነፋስ ውስጥ መንገድ አለው። መንገድ እንዳለው እንድታውቅና እንድትረዳ ያ ወጀብና ያ አውሎ ነፋስ ቤት ይመጣል። ከዛ እጁን አንስቶ መጨረሻ ላይ ይባርካል። ቃልህ እውነት ነው ይላል። ቃልህ በሕይወቴ ተፈጽሟል። በወጀብና በአውሎ ነፋስ ውስጥ አለፉ። ያለፉ ነገሮች ታሪክ ይሆናሉ። ሌላ ይመጣል፣ አሁንም ታሪክ ይሆናል። ትመሰክራለህ። ሰዎች እንደዚህ ነገር ውስጥ ቢገቡ ደግሞ ምን ትላለህ? ትወጣለህ ትለዋለህ። ሊሰማህ ባይችል ይወጣል እኮ የሰውዬ ትላለህ። አንተ ስለወጣህ በመንግስቱ ሕግ ልንገራችሁ፣ ሰዎች ሁሉ ሁለተኛው ሞት ይቀምሳል። እንግዲህ ይብዛም ይነስ ማለት እንደ የሁኔታው ለኃጢአት ሞቶ ለጽድቅ እንዲኖር እያንዳንዱ ሰው ሞት ይገባዋል። ስለዚህ ሞት ይሞታል። ሀገር ትሞታለች፣ ማህበረሰብ ይሞታል፣ ቤተክርስቲያን ትሞታለች፣ ግለሰቦች ይሞታል፣ ቤተሰብ ይሞታል። ለኃጢአት ለጽድቅ እንዲኖሩ እግዚአብሔርን መፍራት እንዲያውቁ ሰዎች ይሄ የእግዚአብሔር ውሳኔ ነው፣ የመንግስቱም ሕግ ነው። እና በተደላደለ ነገር ላይ ለመኖር ለጽድቅ እንድንኖር ማለት ለእውነተኛ ነገር ለትክክለኛ ነገር እንድንኖር። ስለዚህ ለስጋም ለመንፈስም በአንድ ጊዜ መኖር አይቻልም። እንዴት አይነት ነገር ነው? ለመንፈስ መኖር፣ በመንፈስ መመላለስ፣ እንደገና በስጋ መመላለስ እንዴት ይቻላል? ሁለት ሰዎች የተለየ ወይ እንደ መንፈስ ማሰብ ነው ወይ እንደ ስጋ ማሰብ ነው። ከዚህ ውጭ እኮ ሰው የለም። በአንድ ጊዜ ስለ ስጋ ስለ መንፈስ ማሰብ አይቻልም። ስለ መንፈስ ማሰብ ምንድን ነው? ሕይወትና ስለ ስጋ ማሰብ። ስለዚህ ሁለቱንም በአንድ ጊዜ መሆን አልችልም። ይሄ አይኖርም እንደዚህ አይነት ነገር። ግን መጽሐፉ እንደሚለን መንፈስ በስጋ ላይ ስጋም በመንፈስ ላይ ይመኛል፣ ይቀዋወማሉ ነው። የለም አሁን በሕይወታችን ውጊያ አሮጌው ሰዋችን በመስቀል ጠርቆ አስወግዶታል አይደል? ፎይ ከዛ መቀመጥ ነው አይደል? ግን ዕለት ዕለት ደግሞ ብቅ የሚለው ነገር ምንድን ነው? ያው መጽሐፉ ልክ አይደለም። ይሄ ነገር ያው ቆላስይስ ላይ በደንብ አድርጎ ግልጽ ያደርገዋል። አሮጌው ሰዋችን ቢሞት እንኳን ብልቶች አሉ ይላል። ከታረደ ስጋ ወይም ደግሞ ከታረደ በሬ ሳምንት ቢቆይ ምን አለ ወገኖች? እዛ ውስጥ ትሎች አሉ። ትሎች አሉ። ከየት ነው የመጡት? እንግዲህ ሳይንሱ የሚለን በአየር ላይ ካሉ ሞለኪውልስ ናቸው ነው አይደል የሚለው? ወይም ዝንቦች የሆነ ነገር አሳርፈው ነው የሚሉን። ልክ እንደዛ ማለት ነው። የሞተ ሰው አለ በእኔ ውስጥ፣ የተገደለ ነገር አለ። ይሄ የተገደለው ነገር ያንኑ ነው የምሸከመው። ሞቱን ተሸክሜ ሲሞት እኮ ጠርቆ ነው ያስወገደው። እንዳይሰራም ነው ያደረገው።
ስለዚህ ሬሳውን ተሸክሜ ነው የሚሄደው። ሬሳው የሚያስወግድበት ደግሞ እግዚአብሔር ይህንን ሁለተኛ ሞት አዘጋጅቷል። ድል ለነሳው በዚህ ውስጥ አይጎዳም። ሰውነታችን አለ። አሮጌው ሰው ቢገደልም ብልቶቹ አለ። መንፈስ በውስጥ ስጋ በውጭ እርግጠኛ ህይወት ነው የምንኖረው ወገኖች። በመንፈሳችን በውስጥ ሰውነታችን በኃይል ብንጠነክራል፣ የውጭ ሰውነታችን ዕለት ዕለት ይሞታል ነው የሚለው። ለምንድን ነው ሁለቱን አብሮ የሚያመጣብኝ? የሌለ ከሆነ ለምን ያመጣብኛል? የውስጥ ሰውነቴ እየበረታ የውጭ ሰውነቴ እየደከመ መሄዱ እርግጠኛ ነው በህይወት ዘመኔ። ሲሆን ለዚህ ተዘጋጅቷል። ብልቶቻችን በውጭ የሚኖሩት ማለት ነው። በዚህ ሁኔታ ምን አለ መሰላችሁ? ኃጢአትና ጽድቅ፣ ጨለማና ብርሃን፣ ሐሰትና እውነት እያየናቸው ነው። በዓለም ላይ በግልጽ እየታዩ ነው። በሁለቱ አይነት ሪሊም ውስጥ የመኖር እድሉ ሰፊ ነው። ስለዚህ ድል ለነሳውን በቤተ ክርስቲያን ውስጥ ይህንን ያደርጋል። በዚህ አይነት ውስጥ ሁኔታ ስንሆን ውጊያ ግድ ይሆናል ማለት ነው። ውጊያ ያኔ እርግጠኛ በህይወታችን አዲስ ነገር አይደለም። ይሄ አዲሱ ሰው ከዚህ የሥጋ መሻት ነፃ ለመውጣት ዕለት ዕለት በእግዚአብሔር ፊት ውጊያ ያደርጋል፣ ትጋት ያደርጋል። አዲሱ ሰው አርነቱን እያረጋገጠ ይሄዳል። ከውስጥ እንደሚመጣ ከውስጥ እንደማስበው በውጭ አካሌም በሚገባ እንዲሰራ አርነት አለው። አርነት ያስፈልገዋል። ሰውነትን እንደሚገባ ለማዘዝ አይደል? በውስጥ የማፈቅረው ፍቅር፣ በውስጥ ያለኝ ፍቅር በውጭ ለማውጣት ማለት። ይሄ ነገር በደንብ ይገባናል አለ። ደግነት በውስጤ፣ ርህራሄ በውስጤ፣ ውጪ እንዴት ይታዘዘኝ አለ እኮ የእግዚአብሔር ፍቅር አይደል? በውስጣችን የእግዚአብሔር ፍቅር ሰውን ሁሉ መውደድ፣ ሰውን ሁሉ በአንድ ማየት ውስጣችን አለ። ግን ለምንድን ነው ውጪ እምቢ የሚለኝ? እሱ እኮ ነው ትግሉ። ገላትያ ላይ የምታዩ መንፈስ በስጋ ላይ፣ ስጋ በመንፈስ ላይ፣ ያ ነገር እንዳላወጣው። ባልንጀራዬ ማን ነው? ገሌ ነው። ስለዚህ አንተም እንዲሁ ሄደህ አድርግ። ያ ማድረግ ለምንድን ነው የተከለከልኩት? በውጪ። ስለዚህ ይሄንን ውስጤ ነፃ እንዲወጣ ይፈልጋል። የውስጤ ነፃነት የውጪ መሞት ነው። እግዚአብሔር አሰራሩ ይሄ ነው። እንደው መጽሐፍ የሚለው ደግነት ብቻ ተውት። አእምሯችን እንኳን የሚያዘን ደግነት ለማድረግ እኮ የማንችልበት ሁኔታ አለ። ውስጣችን ይፈልጋል፣ ውጫችን ግን እሺ አይልም። ውስጣችን ይመኛል፣ ውጫችን ይቃወማል። በዚህን ጊዜ ነው እግዚአብሔር ሞትን ወደ መድረክ የሚያመጣው፣ በሰውነቴ ላይ ወደ ውጭ የሚያወጣው። ለዚህ ነው ሞት ያመጣዋል። የተለያየ አይነት ሞት። ሞቴ ለአሮጌ ሰው አይደለም፣ እሱማ የለም። ለኃጢአት ግን ሞት አለው። ኃጢአት የለም ተብለንም ተምረናል እኮ አይደል? ኃጢአት የለም ይፈጽም ብሏል። ኃጢአትን ይፈጽም፣ በቃ ፈጽሞታል ኃጢአት። ግን አሁን ከየት ነው የሚመጣው? እነዚህን ነገሮች ካላስታረቅ፣ እውነት ለመናገር ሌሎች እንደሚሉት መጽሐፍ ቅዱስ እርስ በርሱ ምን ያደርጋል? ይጋጫል። ስለዚህ ሁለትነት ያለው የሚል ነገር ትደመድማላችሁ ማለት ነው። ግን የተፈጸመው ነገር ነው የምንፈጽመው። ያለቀው ነገር ነው በህይወታችን የሚያልቀው። ምን ማለት መሰለህ? እግዚአብሔር በመንፈስ ያደረገውን በስጋ ይፈጽመዋል። ድንግል ትወልዳለች አይደል? ትወልዳለች። እስካሁን ድረስ ባይሆንስ ምንድነው የምንለው እኛ? ድንግል ትወልዳለች። ኢሳይያስን እየጠቀስ ስንት ዓመት? 2700 ማለት ነው። በ700 ዓመት ነው አይደል ትንቢቱ የተፈጸመው? ትወልዳለች። ይሄው ነው የምናወራው፣ ይሄው ነው የምንሰብከው። ግን
ያ እግዚአብሔር ያለው ቃል ምን ሆነ? ተፈጸመ። ከዓለም ፍጥረት ጀምሮ በታረደው በግ አይደል? ሬዲ ዓለም ሳይፈጠር ወይም በዓለም ፍጥረት መጀመሪያ በግ ታርዷል? ኢናክቹዋል ፋክት ታርዷል? አልታረደም። በዘመን ፍጻሜ መጥቶ በግ ታረደ። አሁንም ኃጢአታችንን ሰቅሎታል። አሮጌው ሰዋችን ሰቅሎታል። አሁን ምን እያረከው ነው? አንተ ደግሞ እየሰቀልከው ነው። ይፈጸማል። በሰውነታችን በመኖራችን ይፈጸማል። ህይወት እንደዚህ ካልገባን በጣም አስቸጋሪ ነው የሚሆነው። ምክንያቱም ኤፌሶን ላይ በሰማያዊ ስፍራ ባለ በረከት ሁሉ የባረከን አይደል የሚለው። ስለዚህ እኮ እዛ ላይ ተቀምጠናል። ምዕራፍ 3 ድረስ ይሄ ነገር በደንብ ነው የሚያስተምረው። ምዕራፍ 4 ላይ ያወርድህና እንደገና ይደፈጥጣል። ከቀድሞ ያሮጌ ስራችሁ ምን አድርጉ? ነፃ ውጡ ይለናል መልሱ። እዛ የተቀመጠው ሰውዬ እንዴት ነው እዚህ ጋር ነፃነት የምታስተምረው? ግን ነገሩ ምንድነው? በተቀመጥክበት በዚያ ስፍራ ባለ ጸጋ እና ኃይል፣ ህይወት፣ ፍቅር ይህንን ሰውነት ምን አድርገው? ግደለው ነው የሚልን። ሳትቀመጥ ሞክረህ እኮ ነው ችግር የመጣው። እንደ እግዚአብሔር ልጆች ይሄንን እናውቃለን ማለት ነው። እግዚአብሔር ይመስገን። ለብልቶቻችን ምኞት እምቢ ስንል ሞት በህይወታችን ሰርቷል ማለት ነው። አንዳንዴ ሐሳቦች ይመጣሉ፣ ምኞቶች ይመጣሉ። እምቢ ስትሉ ሞት ያኔ ነው። ሞት ማለት ያ ነው። ብልቶችን ነፃነት መከልከል፣ ለምኞት ነፃነት መከልከል። ካለዛ ግን የሁለት ዓለም ባሪያ ነው ምን ሆነ? በውጭ ሰውነት አለ ጳውሎስ። ከዛ በኋላ እኔ ምንኛ ጎስቋላ ሰው ነኝ፣ ለዚህ ሞት ከተሰጠ ሰውነት ማን ያድነኛል? ወገኖች ይሄ ነው ሁለተኛው ሞት። እንዲሁ ይጮሃል። ሮሜ 7 ላይ ያለው ሰውዬ ከዚህ ሞት ማን ያድነኛል? ከዛ ምንድን ነው የሚለው? የሚያስደንቅ ቃል ያስከትላል። በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን። ይሄ ነው ያዳነ። ይሄ በእያንዳንዳችን የሚሰራ። እንግዲህ እኔ በአእምሮዬ ለእግዚአብሔር ሕግ፣ በስጋዬ ግን ለኃጢአት ሕግ እገዛለሁ። ይህንን ግዛት ወደ አንደኛው እንድል የሚያደርገኝ ሞት ብቻ ነው። ይሄ ሞት በእኔ ሲመጣ አይጎዳኝም፣ ነፃ ያወጣኛል እንጂ የሞተውን እንደሞተ መግደል የሚገባንን ደግሞ መግደል እንዳለብን ማወቅ አለብን። የሞተው እንደሞተ ቆጥራለሁ፣ አሮጌው ሰዋች አይደል? የሚሞት ደግሞ ለኃጢአት መሞቴን እያረጋገጥኩ ይሄዳል። ሁለቱም ነገሮች ያው ስለሆኑ እስቲ ቆላስይስ ላይ አንድ ነገር እንመልከት። ቆላስይስ ምዕራፍ 3 ላይ ከ5 ጀምሮ እንግዲህ በምድር ያሉትን ብልቶቻችሁን ግደሉ፣ ከላይ በጀመረ እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሁለት ነገር ነው እዚህ ጋር፣ በላይና በታች፣ በሰማይና በምድር ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ ይላል። ይህም ቀጠሮ አይደለም፣ ዛሬ በሕይወታችን የምናየው ነገር ነው። ሞታችኋልና እንግዲህ በምድር ያሉትን ብልቶቻችሁን ግደሉ። እንደው በሌላ ገጽ እኮ ሄዶ ቢለው ኖሮ ይሄ ያለውን ረስቶት ነው ጳውሎስ ልንል እንችላለን አይደል? ኤዲተር የለውምና በቃ ዝም ብሎ ያሳልፈዋል ጳውሎስ።
ምክንያቱም በሶስተኛው ምዕራፍ ላይ ምን አለ? ሞታችኋልና አለ። ወደ 9ኛው ምዕራፍ ላይ ሲሄድ ደግሞ ምን አለ? ብልቶቻችሁን አይስማማም። የሞተውን እንደሞተ ቆጥሮ ያልሞተውን መግደል እንዳለበት ማስተማሩ እንጂ ይሄ ሰው ረስቶት አይደለም። እንግዲህ በምድር ያሉትን ብልቶቻችሁን ግደሉ፣ እነዚህም ይላል ዝሙትና እርኩሰት፣ ፍትወትም፣ ክፉ ምኞትም፣ ጣዖትን ማምለክ የሆነ መጎምጀት ነው። በእነዚህ ጠንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል። እናንተ ደግሞ ቁጣንና ንዴትን ክፋትንም ከአፋችሁም ስድብን የሚያሳፍረውንም ንግግር እነዚህን ሁሉ አስወግዱ። እርስ በርሳችሁም ውሸት አትነጋገሩ፣ አሮጌውን ሰው ከስራው ጋር ገፋችሁታልና ይላል። እግዚአብሔር የተመሰገነ ይሁን። ይሄ በጣም ግልጽ ነው። ስለዚህ እነዚህ ነገሮች ሊያስወግድ ሞት ይመጣል ነው የምላችሁ። ዋና መልእክቴ ይሄ ነው። ሞት ሲመጣ ሞት ስራውን ይሰራል እንጂ አይጎዳኝም። ሞትም ሂደት እንደሆነ እናያለን። አንድ ጊዜ የሚሆን ነገር አይደለም። እንደው የተፈጥሮ ሞት ራሱ ውስጥ ተመልከቱ። ሞት ሂደት ነው አይደል? እኔ ዛሬ ከ20 ዓመት በፊት የነበረኝ ጉልበት የለም። አንዳንዴ ሰውነቴን አዳምጠዋል። ያ የዘለል ነው። ድሮ ፑሽአፕ ተብሎ ፑሽአፕ እንሰራ ነበር። አሁን ልጄ ሲሰራ የሆነ እስቲ አንድ ነገር ልሞክረው ብዬ ስሞክረው እዛው የቀረውት። እንግዲህ ልምምድ ስለተውክ ነው ልትንጋይ ትችላለህ። ነገር ግን ሰውነቴን ሳዳምጠው ያ አሁን ልጄ ያለበት እድሜ ላይ እያለሁ እኔ ማረገው ነበር። ሊያስቀናኝ አይችልም አይደል? ልጄ አያስቀናኝም፣ እኔ ማረገው ነበር። አሁን ግን ሳዳምጠው ሰውነቴ ለካ የሆነ ነገር ሆኗል። ሞትም ምንድነው? ሂደት ነው ማለት ነው። እንኳን ያንተ ማደግ ሞት ራሱ በአንተ ውስጥ ሂደት ነው። ስለዚህ ቀስ እያለ የሚገላቸው ነገሮች አሉ። ያ የምንለው የዕለት ዕለት መሞት ማለት ነው። ስለዚህ ይህንን ከ1 እስከ 10 ያለውን የኤፌሶንን የቆላስይስን ነገር ተመልከቱ። ምን አይነት ምክር እንዳለው አሮጌውን ሰው እንዴት እንደምናስወግድ፣ አዲሱን ሰው እንዴት እንደምንለብሰው፣ ለኃጢአት መሞት በሁሉም ላይ የተመደበ ነው ብያችኋል። ማንም የሚያመልጠው አይደለም። ምክንያቱም ሞቱን ተሸክመን እንዞራለን ነው የሚለው። የሱ ሞት ግን ምን አይነት ነው ስንል በጴጥሮስ ላይ እንደተጠቀሰው ለኃጢአት ነው የሞተው፣ ለጽድቅ ለመኖር ነው የሞተው። ለጽድቅ ስንሞት ለኃጢአት ስንሞት ለጽድቅ እንኖራለን። ይሄ ኦቶማቲካሊ ነው፣ ወዲያው ነው የሚሆነው። ለጽድቅ ለኃጢአት በሞት ቁጥር ለጽድቅ ነው የምኖረው። ስለዚህ ምድቡ ለሁሉም ነው። ይሄ ነገር በተከታታይ በጣም በመረረው ሁኔታ፣ በጣም በጨከነው ሁኔታ የሚመጣባቸው ወንድሞች እህቶች አሉ። ይሄም ለበጎ ነው፣ ለዓላማ ነው። ከማናችንም በላይ ኃጢአት ስላረጉ አይደለም እነዚህ ሰዎች። ስለዚህ በዚህን ጊዜ እያንዳንዱ ከእግዚአብሔር እጅ በታች ራሱ ማዋረድ አለበት። የሚያድነንም ራሱ እግዚአብሔር ነው። ቀኑን የሚያሳጥረውም እግዚአብሔር ነው። ምክንያቱም ቀኑ ባያጥር ኖሮ ነው የሚለውና ቀኑን የሚያሳጥር እግዚአብሔር ነው። ከእግዚአብሔር እጅ በታች ራስን ማስገዛት ይጠቅማል። በዚህ ጊዜ እንደ ፈቃድህ አንተ መንገድ አለህ። በእርግጥ በወጀብና በአውሎ ነፋስ ውስጥ እግዚአብሔር መንገድ አለው ሲል እንዴት እንደሚያወጣ፣ እንዴት እንደሚያስችል፣ እንዴት እንደሚያሳልፍ እግዚአብሔር ያውቃል። ይህ ወገኖች እኛ ብቻ ስላመንን የምንለው ነገር ብቻ አይደለም። ብዙዎች በብዙ መከራ ውስጥ ገብተው በድንቅ የወጡ ሰዎች አሉ። ጸበልም ይርጩ ቤታቸው ውስጥ፣ ገብርኤልንም ይጥሩት፣ ሌላም አምላክ ይጥሩ፣ ብቻ አንዳንድ ሰዎች በሚያስደንቅ ሁኔታ ሲወጡ እናያለን። ይሄ እግዚአብሔር ቸርነት ነው። ስላመነ አይደለም። ስላመነ ያመነው ብቻ አይደለም ከዚህ አይነት ሞት የሚያመልጠው። እግዚአብሔር ያመጣው ከሆነ እግዚአብሔር ደግሞ መውጫን ይሰጣል። አንዳንድ ጊዜ ከውጭ የሚጠራው ስም አይደለም እኔ የማስበው የውስጡ ስብራት ነው። የውስጡ ስብራት ሰው
ይሰበራል። እግዚአብሔርን በውስጡ ይፈልጋል። አድነኝ ይለዋል። እግዚአብሔር ሰው አይደለም። እሱን ጠርተህ ነውና አይደለም። እሱ ያድንህ አይልም። እንዲህ አይነት አምላክ አይደለም። እሱ ያድንህ አይልም። እግዚአብሔር ይመስገን። ስለዚህ እግዚአብሔር የፈቃዱን እውነት በህይወታችን ለማምጣት ከፈለገ እነዚህ ነገሮች ብዙ ጊዜ ያልፋሉ። ለዚህ ነው ራእይን እያንዳንዱን ነገር ስንመለከት ከህይወታችን ጋር የሚገናኝ ነገር ነው የተገለጠው መገለጥ። የኢየሱስ ክርስቶስ መገለጥ የህይወታችን መገለጥ ነው። እንዴት ሁለተኛ ሞት በእያንዳንዳችን እንደሚመጣ ያ ሁለተኛ ሞት ስራውን ይሰራል እንጂ በእኔ ውስጥ ሊጨምረው የሚችለው መረዳት ያመጣል እንጂ ወይም በረከት ያመጣል እንጂ አይጎዳኝም። እንወድቃለን እንጂ አንጠፋም፣ እንፈተናለን እንጂ በፍጹም በዛ ውስጥ አመድ ሆነን አንቀርም። ማንም በእሳት ውስጥ የገባ መጽሐፉን እንዳነበብ ነው ማለት አመድ ሆኖ የቀረ የለም፣ ወጥተዋል። ሕያው ምስክሮች አሉልን በመጽሐፍ። በእኛም ዘመን እኛ ራሳችን ሕያው ምስክሮች ነን። ለራሳችን ከብዙ ነገር እግዚአብሔር አድኖናል። ዛሬ ድሮ ያለፍንበት ነገር ዛሬ ላናልፍበት እንችላለን። ዛሬ የተለየ ነገር ወይኔ ምን ማለት ነው? ወይ እኔ ማለት ነው አይደል? ጠፋው አለቀልኝ ማለት ነው። ወይኔ አላላችሁ? አወይ አላላችሁም ወይ? አሁን እኮ ያ የለም። እኔ ወይኔ ያልኩበት አሁን የለም። ግን አሁን ደግሞ ወይኔ የምልበት ነገር ይመጣል። አሜን። ወይኔ ማለት ጥሩ ነው። ወይኔ በቃ ጥፋ ነው አይደል? ያኔ ሊጠፋ ነው ብዬ እኮ ነው ወይኔ የምለው። አድነው ወይኔ አድነውም በምንም አይነት። አንተ ግን ያ ወይኔ ያልክበት ነገር አልፎ አንተ ትገኛለህ። ሁለተኛ ሞት አይጎዳም። ድል ለነሳ እንደዛ እኮ ማለት ነው። ኧረ እኔ አሁን እዚህ እኮ መቆምና መናገር አልችልም ነበር። እነዛ ነገሮች ቢያጠፉኝ ነው። አልጎዱኝም ማለት ነው። አላጠፉኝም። ከኔ ግን የሚያጠፉት ነገር ምን አደረገ? አጠፉ። ልክ ከወርቅ ጋር የተቀላቀለው አፈር እሳት ለይቶ ያንን ብልጭ አድርጎ እንደሚያወጣው ማለት ነው። በእኔ ውስጥ ያለው አፈር እየጨረሰ ነው እዚህ ጋር ያመጣኝ። እንደ እግዚአብሔር እንድራራ፣ እንደ እግዚአብሔር እንድምር፣ እንደ እግዚአብሔር ይቅር እንድል፣ እግዚአብሔርን በኔ ልክ እንዳልለካው፣ በኔ ልብ፣ በኔ ጭካኔ በሌላው ላይ እንዳልፈርድ። ሰዎች ወንጌል ሲሰብኩ ዓለም ሁሉ ክርስቶስን ካላመነ ምን ይሆናል? ይጠፋል የሚሉት ከራሳቸው ልብ ተነስተው። የእግዚአብሔር ልብ እንዲህ አይልም። የሚያጠፋም ቢሆን በማዘን ነው፣ በርህራሄ ነው። እኛ እኮ ወንድማችን የምንጠብስልን አይደል? ለምን መሰላችሁ? እግዚአብሔር በእሳት ይጠብሳል የሚል ስለተሞላን ሰውን በእሳት እንጠብሳለን። እሳት እኮ ብዙ ነው። ረሃቡ እሳት ነው። ጦርነቱ እሳት ነው። ስንት ነገር እስሩ እሳት ነው። ወንድምህን በእሳት ትጠብሳል። ለምን? እግዚአብሔር ሰውን ስለማያን በእሳት ይጠብሳል ብለህ ስለተማርክ፣ ሃይማኖት ይሄንን ስለሞላ እግዚአብሔር በአንተ ልክ ትስለዋለህ። ስለዚህ ወንድምህን ትጠብሳል። በነገርም በለው በጥይትም በለው እግዚአብሔር ጠባሽ ስለሆነ ነው አንተም ጠባሽ ይሆን አይደለም። እግዚአብሔር ግን ይራራል። ለኤፍሬም ይራራል። ያልተገላበጠ ቂጣ ቢሆን ምን ቢሆን ለኤፍሬም ይራራል። በነውርሽ በርኩሰትሽ ባየሁሽ ጊዜ አይደል? አዎ መጎናጸፊያ የሚጥል ነው። የኔ ልብ የለውም እግዚአብሔር። ይሄንን ልብ ከወሰድ በእርግጥ ነው የምላችሁ ለሰው ሁሉ እንራራለን። በየትኛውም ሀገር ለሚደረገው ጭከና ልባችን ያዝናል። በየትኛውም ሀገር ማንም ያደርገው በፍጹም በዛ ነገር ደስ አይለንም። እግዚአብሔር ይመስገን። ስለዚህ ሞቱን በመምሰል
ሞቱን በሚመስል ሞት የተባበርኩ ከሆነ ትንሣኤውን በሚመስል ትንሣኤ ደግሞ እተባበራለሁ። ያ እኮ ነው ሳምንት ያየነው ጳውሎስ በትንሣኤው እንድመስለው እመኛለሁ። የተነሳውን መነሳት እኔም መነሳት እመኛለሁ። ይሄ ምኞት ብቻ ሳይሆን ሞቱን በሚመስል ሞት ከመሰልክ ትንሣኤውን በሚመስል ትንሣኤ ይሆንልሃል። ስለዚህ እንድንነሳ ነው። ሰው ትንሣኤን ይናፍቃል፣ ትንሣኤን ይማራል፣ ትንሣኤን ተስፋ ያደርጋል። ትንሣኤ አሁን ነው። ትንሣኤ ማንነት ነው። ትንሣኤ ስብዕና እንጂ ምንም ነገር አይደለም። ስለዚህ ያ ትንሣኤ ሊሆን የሚችለው በእውነት ነው ማለት ሞቱን በሚመስል ሞት የምንመስለው ከሆነ ነው። እርሱ በሞተበት አይነት ከሞትን ነው። ለምኞት ለኃጢአት ራሱን አልሰጠም። ሰዎች ኑሮ ነው ከሚሉት ነው የወጣው ክርስቶስ። ሕይወት ነው ከሚሉት ነው የወጣው። ከከተማ መውጣት ማለት እኮ ይሄ ነው። ከተማ ማለት ኑሮ ነው፣ ሕይወት ነው፣ ባህል ነው፣ ብዙ ነገር ነው ከተማ ማለት። ከዛ ሁሉ ነው የወጣው። በእርግጥ እንግዲህ በተፈጥሮም ከከተማ ከኢየሩሳሌም ወደ ጎልጎታ ወስደውት ሊሆን ይችላል አይደል እንዴ? እሱ አይደለም እኔ አሁን የሚታየኝ። ከከተማ ውጭ ተሰቀለ፣ እኛም ነቀፌታውን ተሸክመን እንውጣ ሲል ከአዲስ አበባ የት ይሄዳል? እኔ እንኳን ትቻችሁ ሸገር ገብቻለሁ። ይብላኝ ለእናንተ ከተማ እኔ እናንተ ሸገር ገብተናል። እንደዛ ማለት ነው። ኧረ ክፋቱ ሸገርም አለ፣ የትም ነው ያለው። ከከተማ መውጣት ከህይወቱ ከዛ ይሄ ህይወት ነው ብሎ የተቀበለው ኖርም ነው ብሎ የተቀበለው መውጣት ነው። ያ አይነት መውጣት ከወጣን ሞቱን በሚመስል ሞት ሞተናል ማለት ነው። ስለዚህ ትንሣኤውን በሚመስል ትንሣኤ ደግሞ እንነሳለን። ይሄ የእግዚአብሔር ስርዓት ነው። ሁለንተናችን እርሱን እስኪመስል ድረስ ከአንደኛው ሞት እስከ ሁለተኛው ሞት እግዚአብሔር አይተወንም፣ በፍጹም አይተወንም። ስለዚህ አሁን ከሞትኩ በኋላ ሌላ ሞት የለም። ይሄ በስጋ ከሞቱም በኋላ ሌላ ሞት የለም ወገኖች፣ የለም። አሁን ነው እያንዳንዱ ሰው እየሞተ ያለው። እያንዳንዱ ሰው በእምነቱ እየሞተ ነው፣ በተስፋው እየሞተ ነው፣ በጽድቅ እየሞተ ነው፣ እውነት በማድረግ እየሞተ ነው። በጣም ብዙ እኮ ይሄ ሞት ዓለምን ሁሉ ሸፍኗል ስንል ምን ማለት ነው? ሞት ከእግዚአብሔር ሕይወት እኮ መለየት፣ ከደግነት መሞት፣ ከቅንነት መሞት፣ ከልብ ንጽህና መሞት አይደል? ይህን እኮ በይፋ ነው የምናየው። ዓለም ላይ በሚዲያው ላይ በይፋ ነው የምናየው። በመንግስት ደረጃ በይፋ ነው የምናየው። በወረዳዎቻችን በሚመለከተው በምንሄድበት ሁሉ እናየዋለን። ጽድቅ ሞቷል፣ እውነት ማድረግ ሞቷል፣ ትክክለኝነት ሞቷል። ምክንያቱም ተጎድተዋል ሰዎች በዚህ በሁለተኛው ሞት። ያ ማለት ነው ይሄ አስተሳሰቡ የሰው ሁሉ አስተሳሰብ ክፉ የሆነ ነው ያለውና ሞቷል። ስለዚህ ለድል ነሺዎች ሁለተኛው ሞት አያስፈራም። ነፍሴን ወድጄ አነሳታለሁ፣ ነፍሴን ወድጄ አኖራታለሁ፣ ከእኔ የሚነጥቃት የለም። ግን ራሱን አሳልፎ አልሰጠም። ድል ነሺዎች እንደዚህ ነው። ማንም ሰው ሞቱ ማነው ህይወቴን የሚነጥቃት የለም። ሞት ቢመጣ ዞሬ ነው የምበላው ይላል ድል ነሺው። ሞት አይምጣ አይልም። ሞት ቢመጣ ግን ድል ማድረግን ይማራል። እግዚአብሔር ይመስገን። ክርስቶስ በዛ ነው ድል አድራጊነቱ የታየው። ማንም ከኔ አይወስደት። ስለዚህ ነፍሱን ሰጠ ነው የሚለው። አንዳንዴ ገደላችሁት አለ የሚለው ለዛ አቀረቡት እንጂ በፍጹም ነፍሱን አልወሰዱበት። ምክንያቱም አጥንቱን ሊሰብሩ ሲመጡ ምን ሆኖ ነበር? ፈጽሞ ሞቶ ነበረ ይላል ትንቢት አለ እዛ ጋር። የበጉን አጥንት አትስበርበት። በጉን እንዴት ነው የሚበላው? ፍየሉን እንዴት ነው የሚበላው? እንዴ ቆይ እንዴት ነው የሚቀቅለው? አትቀቅለው ብለዋል። በነገሩ ጥበሰው ነው አይደል?
እንዳለ በጉን ልክ አሁን አሮስቶ እንደሚሰሩ ነው የጠበሱት። ከዛ በኋላ በጉን በጥርስ ነው ያሉት። አትስበርበት አጥንቱ ብሉይ እንደዛ ነው። እዚህ ሲመጣ የበጉን አጥንት አልሰበሩም። ምክንያቱም የሚሰበር አጥንት አይደለም እሱ የእግዚአብሔር ልጅ አጥንት ስለሆነ ነው። ስለዚህ ነፍሴንና የነፍሴን ምኞት ሊያጠፋ የሚችልና ይሄ ተልእኮ ያለው ሞት ይመጣል። ህይወት ይሄ ነው። የእግዚአብሔር መንግስት መለማመድ ማለት ይሄው ነው፣ ሌላ አይደለም እኮ። የእግዚአብሔር መንግስት መለማመድ ማለት ነፍሴን የሚያጠፋ ነገር ዕለት ዕለት ይመጣል። የነፍሴን ምኞት የሚያጠፋ ነገር ዕለት ዕለት ይመጣል። ሌላ ምንድን ነው የእግዚአብሔር መንግስት? ስለዚህ እያነጻኝ እየለወጠኝ ነው መሄደው። ስለዚህ ወደኛ የሚመጡ ሁሉ እኛን የሚጎዱ አይደሉም። እኛን ወደ ሌላ ስፍራ የሚያሻግሩ ወደ እግዚአብሔር ሐሳብ የሚያወጡ ናቸው። ይሄ ነው በመጽሐፍ የምናየው። ብዙ አባቶች የደረሰባቸው ነገር ወደ ድል ሲመጡ ነው ያየነው። እግዚአብሔር ይመስገን። ዮሐንስ እኮ እንዳልነው አንበጦች ይመጡ ነበራል። እሱ አንበጣ ምግብ ማድረግ ምንድን ነው? አንበጣ በእርግጥ አንበጣ የሚበላ ማህበረሰብ አለ ይሉናል እዚህ ዓለም አይደል? ይኑር። እኔም አይቻለሁ ኡጋንዳ ውስጥ ተጠብሶ ቆሎ ይዞራል፣ እንደ ሽምብራ ይሸጣል። ሲጣፍጥ ይላሉ። እኔ ግን ደፍሬ አልቀመስኩትም። ስለዚህ አለ የሚበላው። ግን አንበጣ እኮ ሌላ ነገር ነው። ራእይ ላይ አንበጣ ከምድር የወጣ አንበጣ ነው የሚለው የልምላሜ የህይወት ጠላት። ዮሐንስ ግን ይበላቸው ነበር። ምን ማለት ነው? በእግዚአብሔር ኃይል የሚመጣውን ሞት በሙሉ ትበላዋል። አይጎዳህም። በአንተ ያለውን ነገር ግን ይለቅማል። ስለዚህ በሁለተኛ ሞት አይጎዳም። ከእግዚአብሔር እጅ በታች ሁሌም ራሳችንን የምናዋርድ ከሆነ ለነፍስና ለመንፈስ ለነፍስ ሐሳብ ሁሌም በእግዚአብሔር ፊት የምንዋረድ ከሆነ እያሸነፍን ነው የምንሄደው። ይሄ የመንግስቱም ህይወት ነው ወገኖች። የእግዚአብሔር መንግስት ህይወት በአንድ ቦታ ተደብቆ ነው ያለው። ወደፊት እንደርስባታለን ተብሎ። ስለዚህ ቤተክርስቲያን ዛሬ የምትኖረው ኑሮ አሁን የምናየው ነገር ሆኖ ቀርቷል። ይሄ መከራውም ፈተናውም በህይወታችን የሚመጣውም ሁለተኛ ሞት እንደ መንግስቱ ሐሳብ እንደ መንግስቱ መርህ ስለማንወስደው ማለት ተቀብለን በእግዚአብሔር ፊት ምስጋናን ስለማናቀርብበት እግዚአብሔር የተመሰገነ። ሰዎችን ጎትተው ወደ ወህኒ ያስገቧቸው፣ እነሱ ግን ይዘምሩ ነበራል። ከዛ በኋላ የወህኒ ደጆች ተሰበሩ ነው የሚለው። ሰውየው ያመለጡ መስሎት ራሱን ሊያጠፋ ሙከራ አድርጓል። አዎ አንዳንዱ ጴንጤ ቢሆን ቆይ ራሱን ያጥፋ ለመውጣት ይመቸናል ይል ነበር አይደል? አታድርገው ነው ያለው አይደል? አንዳንድ ጊዜ እግዚአብሔር በአንተ ላይ የሚያመጣው ድል ለሌላው ጥፋት አይደለም። በናቡከደነጾር ፊት ቀን ሲለምን ዳንኤል ጥበበኞችን ሁሉ ምን ለማድረግ ነው? ለማዳን እኮ ነው አይደል እንዴ? እነሱ እስኪሞቱ ጠንቋይ፣ ሟርተኛ፣ መጽሐፍ ገላጭ እስኪሞቱ ለምን አልጠበቀም ዳንኤል? ኧረ ያ ልብ እኮ ማንም እንዲጠፋ አይፈልግም። የፈለገ ሲጠነቁል ይዋል። የእግዚአብሔር መልክ መች ጠነቆለ? ይሄ አሮጌው ሰውነቱ ነው አይደል የሚጠነቁለው? ስለዚህ ለአሮጌው ሰውነቱ ሌላው ማንነቱ እንዲጠፋ አይፈልግም። የእግዚአብሔር ልብ እንደዚህ ነው። ስለዚህ እግዚአብሔር በህይወታችን ባመጣው በረከትና ክብር ምክንያት ሌሎች ይባረካሉ ብለን ነው የምናስበው። ለዚህ ነው እግዚአብሔር የመንግስቱን ሐሳብ የነገረን። በእኛ ላይ የሚያልፈው ነገር ድንቅ ነው። ይሄ አንዳንድ ጊዜ ምንድነው የእግዚአብሔር መንግስት አምነናል፣ የእግዚአብሔር መንግስት ልጆች ነን፣ ግን ከሌሎቹ የተለየ ምን ሆነልን ነው አለ ምንለው? ስንፈልግ የለም። እንዲሁም ከሌሎች አንሰን እንገኛለን። ራሳችን በምናወዳደርበት ነገር ማለት ያው ራስ ማወዳደሪያ ታውቁታላችሁ አይደል?
ወይ ቤት ነው ወይ መኪና ነው ወይ ምናምን ነው። በቃ እኮ ሌላ ምን አለ? ሰውን ከሰው ጋር የሚያወዳድረው ይሄ ነው እኮ። በዚህ ስናይ እንደ እግዚአብሔር ልጆች እንላለን፣ እንደ እግዚአብሔር ምርጦች፣ እንደ እግዚአብሔር በኩራት እንልና ራሳችን መስልሰን ከሌሎች ጋር በዚህ እናወዳድረን። ስናየው ምንም የለም። እንደሱ እነሱ እንደውም በለጡ እና ምን ይሁን? የእነሱን መንገድ እከተላለሁ እንዳትል የባሰ አመድ ነው የሚለቅብ። ምክንያቱም በእግዚአብሔር በአንተ ላይ ዓላማ ስላለው ማለት ነው። እግዚአብሔር ይመስገን። ስለዚህ ህይወት ብለን የምናስበው ነገር ምቾት ብቻ አይደለም። ይሄ ድል መንሳት የሚለው በአእምሯችን የተሳለው አይነት አይደለም። ከሆነ አንድ ነገር ወደ አንድ ፈጥኖ መውጣት ማለት አይደለም። ድል ማድረግ ማለት በእኛ የመጣው ነገር ማንኛውም ነገር ይምጣ፣ በሐሳብም በአስተሳሰብም በኑሮም በምልልስም ያንን አሸንፎ አዲስ ህይወት መኖር ማለት ነው። ዛሬ ባንተ ላይ በሽታ እንደ ፈተና ቢመጣ ያንን አሸንፈ እንደገና ጤንነት በህይወት መምጣቱ ነው ድል ማድረግ እንጂ ፈጽሞ ይሄ ነገር እንዳይመጣብኝ አልሆነም። የሚገርማችሁ አልሆነም። ጸልየናል። ድህነት፣ በሽታ፣ ኃጢአት፣ ሌላም ነገር በፍጹም ከበራችን እንዳይገባ እኮ ደሙን ለቀለቅን አይደል? በራፋችን አላረጋችሁ? ደም ቀብተናል። ቤት ነው የገባው፣ በኮርኔስ በመስኮት። በቃ አይሆንም። ደሙ ኃይል አለው። እውነት ነው። ደሙ ዓለምን ሁሉ ያዳነ ነው። አቤት የደሙ ስልጣንና ኃይል! ነገር ግን በራፍህን አልጠበቀም። እንዲህም እንዲሆን አይደለም የተሰጠው። በእውነት አሁን ይሄ በር ነው በደም የሚለቀለቅ ወይስ አንተ በር ነው? በሮች ይከፈቱ አይደል? የትኞቹ በሮች ነው? እግዚአብሔር የተመሰገነ ይሁን። እንግዲህ ድል ለነሳው በሁለተኛው ሞት አይጎዳም። እግዚአብሔር የተመሰገነ ይሁን። ምንም አይነት ነገር በህይወታችን ይምጣ አይጎዳንም። ምክንያቱም ኢየሱስ ክርስቶስ ከኛ ጋር ይሄዳል። በፍጹም አይተወንም። እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ምንም አይነት ነገር በህይወታችሁ አሁን ይኑር፣ ኢየሱስ ክርስቶስ ከኛ ጋር ነው። ዛሬ ወይም አሁን ሊሆን ይችላል፣ ቆይቶ ሊሆን ይችላል፣ ሰንብቶ ሊሆን ይችላል። ድል የኛ ነው። እንጸልይ። ሃሌሉያ። እናከብረሃለን፣ እናመሰግንሃለን። ስምህ የተባረከ ይሁን። ስምህ ይቀደስ። ምስጋና ይገባሃል፣ አምልኮ ይገባሃል፣ ድል መንሳት ይገባሃል፣ ክብር ይገባሃል፣ ውዳሴ ይገባሃል። እግዚአብሔር ሆይ በነገር ሁሉ እስትንፋሳችን ሳይቀር አንተን ያመስግን። ለኛ ያደረከው ድንቅ ነው። አይኖቻችን ባበራኸው ልክ ስለተናገርከን እኛም ስለሰማነው ነገር እናመሰግንሃለን። ቃልህ እውነት ነውና በእውነትህ ዕለት ዕለት ትቀድሰናለህ። ቃልህ ፈጣሪ ነው። ቃልህ ፈዋሽ ነው። ቃልህ አዳኝ ነው። ቃልህ ሁሉም ነገር ነውና እግዚአብሔር በሕይወታችን ይህን ቃል ባመንነውና በሰማነው መጠን ይህንን ሁሉ ያደርጋል። እናከብረሃለን። ስለዚህ ቃልህ ስጋን ይልበስ፣ ኑሯችን ይሁን፣ ሕይወታችንና ምልልሳችን ይሁን። በሰዎች ፊት አንተን እንድንገልጥ እንድናከብርህ መዳናችን ምልክት እንዲሆን እግዚአብሔር ሆይ ምስክርነታችን ለነሱ ሕያው እንዲሆን በዚህ ሁሉ በመንገዳችን አንተ ከኛ ጋር ስለሆን እናመሰግንሃለን። በኢየሱስ ስም ጸልየናል። አሜን።